ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአባታችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁን ቆዩ። ያው ተስፋ የታምራት አገልግሎት ቤተክርስቲያን ሲኤምሲ አጥቢያ ሀገራችንን ጨምሮ በሌሎች ሀገራት ከዚህ ቀደም ባልተለመደና እንግዳ በሆነ መልኩ በነፃ የምትሰጠው የገስት ሃውስ አገልግሎት አሁንም በእግዚአብሔር ቸርነት መስጠቷን ቀጥላለች። በቤተክርስቲያን ውስጥ ያልተለመደውና በኢትዮጵያ የመጀመሪያ የሆነው መንፈሳዊ የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው እየተሰጠ ይገኛል። የሐሳብ ትምህርት በሚል ርዕስ በሐዋርያው ዳንኤል ጌታቸው የሚሰጠው ተከታታይ ትምህርትና የአዋጅ ጊዜ መርሃ ግብር በያው ተስፋ የታምራት አገልግሎት ቤተክርስቲያን እየተካሄደ ነው። ተመልካቾቻችን ዝርዝር ዜናዎችን እንደሚከተለው አቀርባለሁ። አብራችሁን ቆዩ። አዲስ አበባ ሲኤምሲ አጥቢያ የምትገኘው ያው ተስፋ የታምራት አገልግሎት ቤተክርስቲያን ከተለያዩ የሀገራችን ክልሎችና ከተሞች በየሳምንቱ መንፈሳዊ ቀናትን ለማሳለፍ የሚመጡ እንግዶችን ማስተናገዷን ቀጥላለች። የእግዚአብሔርን ሕዝብ በመቀበል ለ3 ተከታታይ ቀናት ያለምንም ክፍያ በነፃ የምግብ፣ የመጠጥ፣ የመኝታና እንዲሁም መንፈሳዊ አገልግሎትን እየሰጠች ትገኛለች። እንግዶቹ በቆይታቸው በቤተክርስቲያኗ ከሚገኙ የተለያዩ አገልጋዮች ጋር የጸሎት፣ የምክር፣ የትምህርት እንዲሁም የአምልኮ ጊዜ ያሳልፋሉ። በዚህም አገልግሎት ብዙዎች ተፈውሰዋል፣ ተጽናንተዋል፣ ከእግዚአብሔርም ጋር ያላቸውን ቃል ኪዳን አድሰዋል። ሐዋርያው ዳንኤል ጌታቸው ከእግዚአብሔር የተቀበሉትን ኃይልና ጸጋ በነፃ ለህዝቡ አካፍለዋል። በቤተክርስቲያን ያልተለመደውና በሀገራችን የመጀመሪያ የሆነው የቢዝነስ ስልጠና ወይም መንፈሳዊ በረከት ጥርመሳ በሐዋርያው ዳንኤል ጌታቸው ለተከታታይ ወራት እየተሰጠ ይገኛል። አዲስ አበባ ሲኤምሲ አጥቢያ ያው ተስፋ የታምራት አገልግሎት ቤተክርስቲያን እየተሰጠ የሚገኘው የቢዝነስ ስልጠና በርካታ ሰዎች እየተሳተፉበትና እየተጠቀሙበት ይገኛሉ። ሐዋርያው ዳንኤል ጌታቸው በዚህ ስልጠና ላይ የሰው ልጆች በክርስቶስ ኢየሱስ የሆነላቸውን በረከት ተረድተው ህይወታቸውን በአሸናፊነትና ለብዙዎች በመሆን እንዲመሩ የሚያስችላቸውን መንፈሳዊ ዕውቀት አካፍለዋል። በዚህ 10ኛ ሳምንት መንፈሳዊ በረከት ጥርመሳ ስልጠና ላይ በስፋት ካነሷቸው ሐሳቦች መካከል ጸሎት ወይም ከእግዚአብሔር ጋር ህብረት ማድረግ የሚል ሲሆን አያይዘውም ጸሎት መንፈሳዊ መነቃቃትን እንዲሁም አቅጣጫ መለየትን እንዲሁም ወቅትን ማወቅ የሚችሉበት ዕውቀት ከእግዚአብሔር የሚገኝበት መንፈሳዊ በር ነው ብለዋል። በእግዚአብሔር ቢዝነስ አስተሳሰብ ውስጥ ስትገባ ጸሎት ብቻ ነው ሊረዳክ የሚችለው። ጸሎት የማያቅ ነጋዴ በእርግጠኛነት ሉዝ ያረጋል። ብዙ ክርስቲያን ፌል የሚያደርገው ስራ ለመስራት ይሮጣል፣ ጸሎት ያቆማል። ከትንሽ ጊዜ በኋላ ከጨዋታ ይወጣል። ከንግዱም አይሆንም፣ ከመንፈሳዊ ነገርም አይሆንም። የሚያሳዝን ሰው ይሆናል። ለምሳሌ ተመልከቱ፣ የኛ ሰዎች የሆኑ ትልልቅ ስፍራ ያላቸው በጣም መንፈሳዊ የነበሩ ሰዎች ዛሬ ትልልቅ ፖዚሽን እዚህ ሀገር ላይ ሲያገኙ ቸርች እንኳን መምጣት አይፈልጉም። ቸርች ውስጥ መታየት አይፈልጉም። ተመልከት ህይወታቸው ቁልቁለት፣ ደም ብዛት፣ ደም ትኩሳት፣ ደም ትክትክ፣ ደም ምናምን፣ ደም ማናማዱና ዳናጉሉዱ፣ በሌላው ደግሞ የፖለቲካ ትኩሳት፣ የአናት ትኩሳት፣ የምናምን ትኩሳት አግሏቸው ሲተነፍሱሉ። ጸሎት ካቆምክ አልቆልሃል፣ መንገድ ትስታለህ። የሚኖርክ ነገር ሁሉ ባዶ ይሆንባል። ብዙዎች ነፃ የሚወጡበት ከስራትና ከበሽታ የሚፈቱበት እንዲሁም የእግዚአብሔርን ቃል የሚካፈሉበት መንፈሳዊ መርሃ ግብር በያው ተስፋ የታምራት አገልግሎት ቤተክርስቲያን ቅዳሜ ግንቦት 23 2017 ዓ.ም ተካሄደ። በዚህ ቀን ሐዋርያው ዳንኤል ጌታቸው ተገኝተው የገስት ሃውስ እንግዶች እና የቤተክርስቲያኗ ምእመናንን አገልግለዋል። ሐዋርያው ዳንኤል በትምህርታቸው እንደገለጹት እግዚአብሔርን መመጠን፣ መለካት፣ መገመት አንችልም ካሉ በኋላ በቃሉ የተገለጠውን የእግዚአብሔርን ባህሪ በማጥናት እርሱንና የእርሱን ሐሳብ ማወቅ እንችላለን ብለዋል። ጨምረውም ሐዋርያው
ለፈውሳችን ቢሆን ለበረከታችን ለምሪታችንም እንዲሁም ለምንፈልገው መልካም ነገር ሁሉ እግዚአብሔርን በቃሉ ውስጥ መልእክት ይሰጠናል ብለዋል። በመጨረሻም በዚህ መርሃ ግብር ላይ ለተገኙ ሁሉ ሐዋርያው ዳንኤል ጌታቸው እጅ በመጫን ከጸለዩ በኋላ የጌታ እራት ስነ ስርዓት በአንድነት በአንድ ልብና በአንድ መንፈስ ከጉባኤው ጋር ፈጽመዋል። ዘውትር እሁድ ከጠዋቱ 3 ሰዓት ጀምሮ በሕያው ተስፋ የታምራት አገልግሎት ቤተክርስቲያን በሐዋርያው ዳንኤል ጌታቸው በመገኘት የሚያስተምሩት የሐሳብ ትምህርት ለተከታታይ ወራት አሁንም ቀጥሏል። በዚህ ተከታታይ ትምህርት ሐዋርያው ዳንኤል በስፋት አእምሮን ማሰልጠን እንደሚቻልና ሰው የሚፈልገውን ሁሉ በቀላሉ ሐሳቡን በማሰልጠን መሆን እንደሚችል ከእግዚአብሔር ቃል በመነሳት አስተምረዋል። ጨምረውም እኛ ክርስቲያኖች የክርስቶስ አእምሮ የተሰጠን ሲሆን ነቅተን ዕለት በክርስቶስ የተሰጠንን ማንነት በመለማመድ ምድርን እንደ እግዚአብሔር ቃል መግዛትና መልካም ተጽዕኖ መፍጠር እንችላለን ሲሉ ገልጸዋል። ለመንፈሳዊ ነገር ጥንካሬክ፣ ጉልበትክ፣ ኃይልክ for to have a strength in spiritual life አእምሮክ ነው። it is your mind. ባይዘው መጽሐፍ ቅዱስ የተጻፈው The Bible was written ሪዝን ስለሚፈልግ አእምሮክ ሪዝኑን ለመግደል ነው። it is in order to kill your mental reasoning and to give you the reasoning of God. ሪዝን ካልገደልክ ዳውት ጥርጥር ያንተ የህይወት ምዕራፍ ይሆናል። Unless you kill your worldly reasoning, doubt will be your end. እምነት ማለት ደግሞ Faith means ጥርጥር የሌለው ህይወት ማለት it is ነው። a life without a doubt. ላለመጠራጠር No, in order not to doubt, አእምሮህን ነው የሚጠይቀው ማለት you ነው። have to ask your mind. አእምሮክ ሲጠይቅህ When your mind asks you, የምትመልሰው መልስ ካለ if you have an answer that you can give it, እምነት አለ ማለት ነው። that means you have faith. ምክንያቱም ማይንዱን ያስተማረው እምነቱን ያስተማረው በቃሉ ላይ እንዲሆን ነው እግዚአብሔር። Because the word of God teaches us that our faith should be based on the word of God. ሁለተኛ መርሃ ግብር የሆነው የአዋጅ ጊዜ ሐዋርያው ዳንኤል ጌታቸው ሳምንቱን በመዋጀትና የእግዚአብሔርን ቃል በማካፈል ለምእመኑ ጸልየዋል። ክፉ ምኞት ክፉ ምናምን ሁሉ ምንድነው? ጨለማ ነው። ዛሬ ከኔ ውስጥ ወጣ እያልክ አንድ ደቂቃ በቃ አለቀ። ጨለማው ወጣ፣ ብርሃን መጣበት። በሽታውን ጥራ፣ ኪንታሮት ይሁን፣ ደማነስ ይሁን፣ ደም ብዛት ይሁን፣ ጨለማው በቃ የድህነት ጨለማው በቃ። ጮክ በልና ጨለማንና ብርሃንን አልቀላቅልም በልስ። ጨለማና ብርሃንን አልቀላቅልም። ድገመው በጌታ። ጨለማና ብርሃንን አልቀላቅልም። ድገመው በጌታ። ጨለማና ብርሃንን አልቀላቅልም። አምላኬ ብርሃን ነው በልስ። አምላኬ ብርሃን ነው። ድገመው በጌታ። አምላኬ ብርሃን ነው። ተመልካቾቻችን የእሁድ ሙሉ ቀን ፕሮግራሙን በፌስቡክ ገጻችን ዊነርስ ዌይ ቲቪ ብላችሁ በመግባት ታገኙታላችሁ። ቡልጋሪያ አካባቢ የሚገኘው ተልእኮ ለትውልድ ቤተክርስቲያን አዳራሽ ማክሰኞ ከቀኑ 5 ሰዓት ጀምሮ ሐዋርያው ዳንኤል ጌታቸው በመገኘት ህዝቡን በጸሎትና በእግዚአብሔር ቃል አገልግለዋል። በአገልግሎቱ መጨረሻ ላይ ሐዋርያው ዳንኤል እጅ በመጫን ለምእመኑ ጸልየዋል። ሐዋርያው ዳንኤል ጌታቸው ሮብ ምሽት በነበራቸው ቀጥታ የዩቲዩብ ጨምሮ በሁሉም ማህበራዊ ሚዲያዎች ላይ እውነት ሰማይን የሚዘጉ ነገሮች አሉ በሚል ርዕስ አስተምረዋል። በትምህርታቸው እንደገለጹት አእምሮ ከተዘጋ ሰማይ ይዘጋል፣ አእምሮ ሲከፈት ደግሞ ሰማይ ይከፈታል ያሉ ሲሆን አያይዘውም መጽሐፍ ቅዱስ ከአእምሮ ጋር ተያያዥነት አለው ብለዋል። በተጨማሪም ሐዋርያው ዳንኤል ጌታቸው ሐሙስ ምሽት በነበራቸው ቀጥታ የዩቲዩብ ጨምሮ በሁሉም ማህበራዊ ሚዲያ ላይ ሁሉ እግዚአብሔር አንድ አይደለም በሚል ርዕስ አስተምረዋል። በዚህም ርዕስ በመነሳት የእግዚአብሔር ቃል በስፋት ያብራሩ ሲሆን አያይዘውም እግዚአብሔር በድርጊቱ በእኛ መካከል ይገለጣል ብለዋል። በተለይ እውነተኛ እግዚአብሔር ከኔ ጋር አለ ብለህ የምታምን ሰው ከሆንክ እግዚአብሔር ተብሎ የሚጠራው ሁሉ እግዚአብሔር ነው ብለህ የምታምኑ ሰዎች ፕሊዝ
ይሄ የህይወት ስርዓት ነውና የህይወት መንገድ ነውና ዛሬ ቆም ብለህ ማሰብ ያንተ ድርሻ ነው። ማሰብ ብቻ ሳይሆን ውሳኔ መወሰን ያንተ ድርሻ ነው። ስለዚህም አንድ ነገር ተረዳ። የዚህ የኛ እግዚአብሔር ብለን የምንጠራው እግዚአብሔር ባህሪ አለው ወይም ደግሞ የራሱ መገለጫ አለው። ለምሳሌ የእግዚአብሔር ስም ማን ነው ብልክ የምትለኝ ነገር ኤልሻዳይ ምናምን እያልን እንጠራለን። ነገር ግን እግዚአብሔር ራሱን ሲገልጥ ኤልሻዳይ ማለት ሁሉን ቻይ ነው። ሁሉን ቻይ ብሎ ስም የለም። ነገር ግን እግዚአብሔር ራሱን ሲገልጠው ባህሪውን ነው የገለጠው እንጂ ለኛ የእግዚአብሔር ስም ማን ነው ብሎ ሲል እኔ ነኝ። ዲስ ኢዝ ኢት። ድጋሚ ይላል እኔ ነኝ። ከእኔ በኋላ ግን እኔ ሰላም ነኝ ብለን እኔ የሚለው ሳብጀክት ነው፣ ባለቤት ነው። ስለዚህ እኔ ሰላም ነኝ፣ እኔ ደስታ ነኝ፣ እኔ ክብር ነኝ፣ እኔ ሞገስ ነኝ፣ እኔ ደግ ነኝ፣ እኔ ፈዋሽ ነኝ። እኔ ባለቤቱ እኔ የሚለው ነው እንጂ ከዛ ውጭ የሆነው በሙሉ የባለቤቱን የባህሪ መግለጫ እንጂ እግዚአብሔር ነው ብለን የምንቀበለው አይደለም። ተመልካቾቻችን ሙሉ የትምህርቱን ክፍል በዩቲዩብ እና በፌስቡክ ገጻችን ዊነርስ ዌይ ቲቪ ብላችሁ በመግባት መከታተል ትችላላችሁ። አርዕስተ ዜናዎቹ እንደሚከተለው ላስታውሳችሁ። ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ሲኤምሲ አጥቢያ ሀገራችንን ጨምሮ በሌሎች ሀገራት ከዚህ ቀደም ባልተለመደና እንግዳ በሆነ መልኩ በነፃ የምትሰጠው የገስት ሃውስ አገልግሎት አሁንም በእግዚአብሔር ቸርነት መስጠቷን ቀጥላለች። በቤተክርስቲያን ውስጥ ያልተለመደውና በኢትዮጵያ የመጀመሪያ የሆነው መንፈሳዊ የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው እየተሰጠ ይገኛል። የሐሳብ ትምህርት በሚል ርዕስ በሐዋርያው ዳንኤል ጌታቸው የሚሰጠው ተከታታይ ትምህርትና የአዋጅ ጊዜ መርሃ ግብር በሕያው ተስፋ የታምራት አገልግሎት ቤተክርስቲያን እየተካሄደ ነው። የሳምንቱ ዊነር ዜናችን ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ከዜናዎቹ ጋር መቅደስ ነበርኩኝ። ሳምንት በሌላ ዜና እስከምንገናኝ ድረስ የእግዚአብሔር አምላካችን ሰላም ከሁላችን ጋር ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።